ኦሮሞ መሆን ዋጋ ያስከፍላል። ኢትዮጵያ ውስጥ ዋጋ የማይከፍል ኦሮሞ የለም። ስራ ለመቀጠር ብትሄጂ ስምሽን አይቶ በዚህ ስም አትቀጠርም እንደማለት ነው። ስለዚህ የብሔር ጭቆና ወያኔ ነው ያመጣው የሚለው ውሸት ነው። ወያኔ ነው ኢትዮጵያን በጎሳ የከፋፈለው ምን ያደርገው የሚለው ነገር ተረት ነው። ይሄ በጣም የሚያሳፍር ውሸት ነው። ለምን እኛ በኃይለ ሥላሴም ጊዜም ነበር፣ በደርግ ጊዜም ነበር። ኦሮሞን መጥላትና ማንቋሸሽ በኃይለ ሥላሴ ጊዜም ነበረ፣ በደርግ ጊዜም ነበረ፣ አሁንም አለ፣ ዛሬም አለ። ዛሬ እንዳውም በሬዲዮ ነው በቴሌቪዥን ነው የወጡ። እኔ በጣም የሚያሳዝነኝ ባለቤት የሌለው ህዝብ መሆኑ ነው። የኦሮሞ ህዝብ በጣም ነው የሚቆጨኝ። ባለቤት የሌለው የሚከላከልለት የሌለው ህዝብ ቫልዩን አንቋሸው ያቀርባሉ፣ ታሪኩን አንቋሸው ያቀርባሉ፣ ባህሉን አንቋሸው ያቀርባሉ። ልክ የሰው ፍጡር እንዳልሆነ አድርጎ ነው የሚያቀርቡት። ስለዚህ ነው ያኔም ከዚሁ አንጻር ነው ኦኔግ ሲሉ ለምሳሌ ጅብ እንደሆንሽ አይነት ነገር አድርጎ ነው። እኔ አዲስ አበባ ዩኒቨርሲቲ ኦኔጉ መጣ ነበር የሚሉኝ። ገምሱ አቡነ ገዳ መጣ ይለኛል፣ ገምሱ ጉዱ ካሳ መጣ ይለኛል። እና ቅጽል ያወጡልሻል። አንቺ ሰው አይደለሽም። they have to make you somehow ከሌላ ነገር ጋር ከሌላ ከቆሸሸ ነገር ጋር አሶሲዬት ያደርጉሽና ቆሻሻ ያደርጉሻል። ይሄ ነው እኛ የኢትዮጵያ ኤክስፒሪየንሳችን ይህን ይመስላል። እና ይሄንን ጎሰኛነት ምንነት ወያኔ ነው ያመጣው ብሎ የሚሉት በጣም የሚያሳዝን ይሄ ኢንፋክት እንደዚህ የሚሉ ሰዎች የማያፍሩ አይናቸውን በጨው የታጠቡ የእውነት ጠላቶች ናቸው። because ወያኔ ያለመጣው ወያኔ ተጠቀመበት እና አባባሰው ማለቴ ግልጽ አድርገው አወጣው። ወደ ሜዳ እንዲወጣ ጉዱ ወደ ሜዳ እንዲወጣ አድርጓል። ወያኔ ነው የፈጠረው የሚባለው ግን ውሸት ነው።